እሺ ቤተሰቦች እንግዲህ ዛሬ በጣም ዋይዝ የሆነ ትምህርት ነው ይዤላችሁ የመጣሁት ይህን በመማራችሁ እንግሊዘኛም አማርኛም እንድትችሉ ያደርጋችኋል ለምን ብትሉ እዚህ ጋር እንደምትመለከቷቸው የእንግሊዘኛ ፊደሎችን አናባቢዎችን ማለት ነው ለዚህ ጽፌላችኋለሁ ኢ ዩ አይ ኤ አይ እና እዚሁ ላይ ባዶ ነው የሚሆነው አናባቢ አይኖርንም ከዛ ኦ አለን ማለት ነው ይሄም እንደምንድነው የምንጠቀመው እንደ ቅጥያ እንጠቀመዋለን የአማርኛ ፊደላቶችን ከመጀመሪያው እስከ መጨረሻው ለመጻፍ ቅጥያዎችን ነው የምንጠቀመው አይደለ ወደ እንግሊዘኛ አልፋቤት ቀይረን ለመጻፍ ደግሞ እነዚህን አናባቢዎች ያስፈልጉናል ማለት ነው ስለዚህ ይሄን ቪዲዮ እስከ መጨረሻው የተከታተለ አንድ ተማሪ እንግሊዘኛም አማርኛም ሁለቱንም ባንድ ላይ መማር ይችላል ማለት ነው ስለዚህ ለምሳሌ እንዴት ነው ማድረግላችሁ እዚህ ላይ ሃን ብጽፍ እዚህ ላይ ኤችን ጽፍና ከዚህ ላይ ሃ ከጻፍኩላችሁ ማናት ማለቴ ነው ሃ ኤች ኢ ሃ ይሆናል ማለቴ ነው ኤች ኢ ሃ ይሆናል ግን ለሃ ሲሆን ኤ ነው የምንጠቀመውና ለሃ ይችን ትይዙልኛላችሁ ማለት ነው ሃ ስንል ኤች ኤ ነው የምንጠቀመው ከዛ ሁ ስንል ኤች ዩ ሁ ከዛ ሂ ስንል ኤች አይ ሃ ስንል ኤች ኤ ሄ ስንል ኤች አይ ኢ ህ ስንል ኤች ብቻዋን ማለት ያው ህ ሆ ስንል ኤች ኦ እንጠቀማለን ማለት ነው ስለዚህ ይሄኛውን እንደዚህ እከፍልላችሁና ይሄኛው ምንድነው የእንግሊዘኛ ሌተሮችን የምንጽፍበት ነው ማለት ነው ስለዚህ ሃ ሁ ሂ ሃ ሄ ህ ሆ እንግዲህ ህ ስንል አናባቢ አንጠቀምም ኤችን ብቻ ነው የምንወስደው ማለት ነው ኦኬ መልካም አሁን ደግሞ ምን እናደርጋለን የለን እንጽፋለን ማለት ነው ኦኬ ለን ለማድረግ ደግሞ እዚህ ላይ ኤል ነው የምንጠቀመው ኤል ነው የሚሆነው ኤል ኢ ሲሆን ለ ይሆናል ማለት ነው ስለዚህ ለ ሉ ሊ ላ ሌ ል ሎ ሎ ስለዚህ ለ ኤል ኢ ሉ ኤል ዩ ሊ ኤል አይ ላ ኤል ኤ ሌ ኤል አይ ኢ ል አናባቢ የለንም ኤል ብቻውን ነው ሎ ስንል ኤል ኦ እንጠቀማለን ማለት ነው ኦኬ አሁን ደግሞ ማንን እንጠቀማለን ሐመርኋን ነው የሚሆነው ሐመርኋ ተመሳሳይ ነው ሐመርኋን በተመሳሳይ ኤች ነው የሚሆነው ኤ ናት እዚህ ላይ ያለችዋን በቀይ ልጻፋት እንድትለዩት ኤ ነች እዚህ ላይ ሐመርኋ ኤች ከዛም እዚህ ላይ ማነች ሐመርኋ ማለት ነው ሐመርኋ ከዛ ሁ ሂ ሃ ሄ ህ ሆ እንላለን ማለት ነው ሃ ስንል ኤች ኤ ነው ሁ ስንል ኤች ዩ ሂ ስንል ኤች አይ ሃ ስንል ኤች ኤ ሄ ስንል ኤች አይ ኢ ህ ስንል ኤች ብቻውን ሆ ስንል ኤች ኦ እንጠቀማለን ማለት ነው ኦኬ መልካም እሺ አሁን ደግሞ ምን እናደርጋለን መን እንጠቀማለን መን ለመጠቀም ማን ነው የምንጠቀመው ኤም ነው ኤም እንጠቀማለን ኤም ደግሞ ኤም ኢ መ ኤም ዩ ሙ ኤም አይ ሚ ኤም ኤ ማ ኤም አይ ኢ ሜ ኤም ብቻውን ም ኤም ኦ ሞ እንላለን ማለት ነው ሞ እንላለን ኦኬ ያው መ ኤም ኢ ሙ ኤም ዩ ሚ ኤም አይ ማ ኤም ኤ ሜ ኤም አይ ኢ ም ብቻውን ነው ኤም ብቻውን ሞ ስንል ኤም ኦ ይሆናል ማለት ነው ግልጽ ነው አይደለ ካልገባችሁ ኮሜንት ላይ ማስቀመጥ ትችላላችሁ ኦኬ አሁን ደግሞ ማን ነው ሰን ነው የምንጠቀመው
ሰን እንጠቀማለን ሰ ስንል ኤስ ነች ኤስ እሺ ሰ ለማለት እሺ ሰ ችኛዋን እንጻፍ ሰ ሱ ሲ ሳ ሴ ስ ሶ ሶ እንላለን ማለት ነው ሰ ለማለት ኤስ ኢ ነው ሱ ለማለት ኤስ ዩ ነው ሲ ለማለት ኤስ አይ ነው ሳ ለማለት ኤስ ኤ ማለት ሳ ነው ኤስ አይ ኢ ማለት ደግሞ ሴ ነው ኤስ ብቻውን ከሆነ እዚህ ላይ ከሌለው ስ ነው ኤስ ብሎ ኦ ከሆነ ሶ ነው የሚሆነው ማለት ነው ኦኬ አሁን ደግሞ ማን ነው የሚከተለው ከሰ ንጉስ ረ ነው ሐለ ሐመ ሰረ ረ ይከተላል ለአር ደግሞ አር እንደዚህ ነው የምንጠቀመው ማለት ነው እሺ ለአር ደግሞ ረ ሩ ሪ ራ ሬ ር ሮ ሮ እንላለን ማለት ነው ረ ሩ ሪ ራ ሬ ር ሮ ከዛስ ረ ስንል አር ኢ ነው የምንጠቀመው ሩ ስንል አር ዩ ነው የምንጠቀመው ሪ ስንል አር አይ ነው የምንጠቀመው ራ ስንል አር ኤ ነው የምንጠቀመው ር አር ኤ ኦኬ ሬ ስንል አር አይ ኢ ነው የምንጠቀመው ር ስንል አር ብቻውን ነው የምንጠቀመው ር ስንል ሮ ስንል ደግሞ አር ኦ ሮ ይሆንልናል ማለት ነው ኦኬ ከረ ቀጥሎ ሰ ነው የሚከተለው እሺ ሰ ስንል ኤስ ነው ተመሳሳይ ነው ሰ እንላለን ሰ ሱ ሲ ሳ ሴ ስ ሶ እዚህ ጋር ተጠጋግቶብኛል ያው እዚች ጋር ቃላት ልመሰረትላችሁ ስላሰብኩ ነው እሺ ኦኬ እዚህ ላይ ሰ ስንል ኤስ ኢ ነው ሱ ስንል ኤስ ዩ ነው ሲ ስንል ኤስ አይ ነው ሳ ስንል ኤስ ኤ ነው ሴ ስንል ኤስ አይ ኢ ነው ስ ስንል ኤስ ብቻው ነው እዚህ ላይ የለንም ሶ ስንል ኤስ ኦ ነው የሚሆነው ማለት ነው ኦኬ ወደ መጨረሻ አጠጋግቼን የጻፍኳቸው እሺ ከሰ ቀጥሎ ማን ነው የሚከተለው ሸ ይሆናል ማለት ነው ከሰ ቀጥሎ ማን አለ ሸ አለ ማለት ነው ሸ ለማለት ኤስ ኤች ነው የምንጠቀመው ሸ ለማለት ኤስ ኤች እንላለን ሌሎቹ ይቀጥላሉ ልክ እንደምንድነው የቆጠርናቸው የአማርኛ ፊደሎችን ከዚህኛው እስከዛኛው እስከምንሄድ ቅጥያ ነው አይደል የምናለያየው ወደ እንግሊዘኛ ለመጻፍ ግን እነዚህን አናባቢዎች ብቻ ነው የምንቀያይረው ማለት ነው ኦኬ ሰስን እንግዲህ ሸ ስንል ሸ ሹ ሺ ሻ እሺ ሼ ሺ ሺ ሾ እንላለን ማለት ነው ኦኬ ስለዚህ ሸ ኤስ ኤች ኢ ሹ ኤስ ኤች ዩ ሺ ኤስ ኤች አይ ሻ ኤስ ኤች ኤ ሼ ኤስ ኤች አይ ኢ ሺ ስንል ኤስ ኤች ብቻ ሾ ስንል ደግሞ ኤስ ኤች ኦ እንጠቀማለን ማለት ነው መልካም አሁን ምንድነው የሚቀረን ቃላቶችን እንመሰርታለን ማለት ነው እንግዲህ ከዚህ ውስጥ ለምሳሌ ሱሪ ማለት ብንፈልግ ሱሪ ስንል ሱ ለማለት ኤስ ዩ ነው ሪ ለማለት ደግሞ አር አይ ለምን ሱ ስንል ኤስ ሱ እዚህ ላይ ዩ ነው አይደል ያለው ይሄን ማስመር ትችላላችሁ በደንብ በቀላሉ ለመለየት እንደዚህ
እሺ ያው በዚህ መለየት ትችላላችሁ በቀላሉ ይታያል ማለት ነው ሱ ስንል ዩ አይደለ ሱ ዩን ተከትለን ስንመጣ ሱ አለ ወይም ደግሞ ሱ ይሄኛው አለ ሱ ሪ ሪ ደግሞ ሪ አይን ተከትላችሁ ስትመጡ ታገኙታላችሁ ማለት ነው ሱሪ ማለት ትችላላችሁ ከዛስ ሌላ ላም ላ ም ላ ለማለት ኤን ተከትዬ ስመጣ ላን እዚህ ላይ ያገኘዋለሁ ከዛ ኤል ደግሞ ይሄውነት ስለዚህ ላ ስል ኤል ኤ ነው ማለት ነው መጀመሪያ ላ ም ላ ማልኩት ከዛ ኤል ይሄውና ወደዚህ ሲሄድ እዚህ ላይ ኤል እንጽፋለሁ ኤል ከዛ ኤ አለ ላ ላይ ማለት ነው ከዛ ም ለማለት ደግሞ ኤምን ተከትዬ ስድስተኛ ላይ ሄድና ወደ ላይ ሲሄድ አናባቢ የለም ስለዚህ ኤም ብቻውን ማለት ነው ላም ላለው ማለት ነው ሌላስ ለምሳሌ ሻሽ ለማለት ሻ ለማለት ምንድነው ኤስን ተከትዬ ኤስኤችን ተከትዬ እዚህ ላይ ሻ ላይ ይደርሳለሁ ወደ ላይ ሲሄድ ኤን አገኛለሁ ስለዚህ ሻሽ ለማለት መጀመሪያ ሻ ከዛ ደግሞ ሺ አለ አይደለ ስለዚህ ኤስኤች ኤ ከዛ ስድስተኛ ላይ እንሄድ ወደዚህ ስንሄድ እዚህ ላይ ሺ ስድስተኛ እዚህ ላይ እናገኘዋለን ወደ ላይ ስንመጣ የለውም አናባቢ ማለት ነው ወደ ጎን ብቻ ነው ያለው ስለዚህ ኤስኤች ላለው ማለት ነው ኤስኤች ይሄ ቃል ምን ያህል ሻሽ የሚል ይሆንልናል ማለት ነው ኦኬ ሌላም እንጨምር ለምሳሌ ማሳ ማለት ብፈልግ ማ ማለት ይሄ ነው አይደል ሳ ደግሞ ይሄ ነው ስለዚህ ማ ለማለት ኤም ላይ መሄድ አለብኝ ኤምን እጽፋለሁ ቆይ ማሳ ልበል መጀመሪያ ማሳ ካልኩ በኋላ ማን ለመጻፍ ኤም ብዬ እዚህ ላይ ሄዳለሁ ማ ከዚህ ላይ ኤም አለልኝ ወደ ላይ ስወጣ ደግሞ ኤን አገኛለሁ ኤም ኤ ማለት ነው ኤም ኤ ከዛ ደግሞ ሳ ለማለት ሰ ላይ ሄዳለሁ አራተኛው ነው ሄዳለሁ ኤስ የመጀመሪያው ኤስ ነው አራተኛው ላይ መጥቼ ኤስ እላለሁ ወደ ላይ ስወጣ ማገኘው ፊደል ኤ ማን ይሆንልኛል ማሳ ይሆንልኛል ማለት ነው ሌላኛው ለምሳሌ ሳራ ማለት ብፈልግ ሳ ሲሄድ ኤስ ላይ ሄድና መጀመሪያ አማርኛውን ልጻፈው ሳራ ይላል ሳ ወደዚህ ኤስ ነው ስለዚህ ኤስ እላለሁ ኤስን ከጻፍኩ በኋላ አራተኛው ላይ ሲሄድ እቺን አገኝና ወደ ላይ ስመጣ ኤን አገኘዋለሁ ሳ ሆነልኝ ሙሉ ሳ ሆነልኝ ማለት ነው ከዛ ራስል ደግሞ አርን እጽፋለሁ ከዛ ወደ አራተኛው ሄጄ ወደ ላይ ስወጣ ኤን አገኛለሁ ሳራ ሆነልኝ ማለት ነው ማናልኩኝ ሳራ ሆነልኝ ማለት ነው ሌላም መጨመር ይችላል ለምሳሌ ማር ማለት ብፈልግ ማር መጀመሪያ በአማርኛ ማር እላለሁ ማር ኦኬ ይሄን ደግሞ ማ ለማለት ኤም መጀመሪያ ጽፋለሁ ከዛ ማ ተከታዩን ለማወቅ አራተኛው ላይ ሄድና ወደ ላይ ስመጣ ኤን ነው ማገኘው ማ ለማለት ኤም ይሆንልኛል ማለት ነው ለማለት ደግሞ አርን ወደዚህ መጀመሪያ አርን ጽፋለሁ ከዛ ስድስተኛው ላይ ሄድና ወደ ላይ ስወጣ አላገኝም ተወዋለሁ ማለት ነው ስለዚህ ማር ብዬ ጽፋለሁ ማለት ነው ስለዚህ በዛሬ ትምህርታችን በቀላሉ አማርኛም እንግሊዘኛም ነው የተማርነው ማለት ነው ስለዚህ በዚህ መንገድ እየሰራውላችሁ ልክ ካሁን በፊት ፊደላቶችን በተናጠል እየሰራውላችሁ ነው አይደል እስከመጨረሻው ሄድ ነው በዚህኛው ዙር ደግሞ ፊደላቶችን ልክ በዚህ መንገድ እየጻፍን በቀላሉ አማርኛና እንግሊዘኛን አዋቅራችሁ እንድትጽፉ አግዛችኋለሁ እናንተ በደንብ እየተከታተላችሁ መጻፍ ይኖርባችኋል ያልገባችሁ ሐሳብ አስተያየት ሲኖር ደግሞ በኮሜንት ሴክሽን ላይ ማሳወቅ ትችላላችሁ ማለት ነው አለም ደግሞ በግላችሁ በውስጥ መስመር ማጥናት ከፈለጋችሁ በአጭር ጊዜ ለመጻፍና ለማንበብ ማለት ነው ቴሌግራም ላይ ዋትስአፕ ላይ እና ኢሞ ላይ ግቡና እኛን ማናገር ትችላላችሁ በሳምንት 5 ቀን በቀን ደግሞ አንዳንድ ሰዓት እያስተማርናችሁ በአጭር ቀን ውጤታማ መሆን ትችላላችሁ ማለት ፈልጋለሁ እስከዛ ስለተከታተላችሁ ከልብ አመሰግናችኋለሁ ሰላማችሁ በያላችሁበት ይብዛልኝ ሰላም ፍቅር ጤና ለሀገራችን ይህ የእናንተው ምርጥ ፋኖስ ኢትዮጵያ ነው